የጥምቀት በዓል የሚከበርበትን ታሪካዊውን የጋዲሎ ሜዳ ለማልማት የሚደረገው ጥረት ሁሉም ሊደግፈው ይገባል ሲል የኤፍራታና ግድም ወረዳ አስተዳደር አሳሰበ። በዓሉ ሃይማኖታዊ ስርዓቱን ጠብቆ በድምቀት በጋዲሎ ሜዳ ተከብሯል። ገንዘብ ታደሰ ተጨማሪ አላት። የኢየሱስ ክርስቶስ የጥምቀት በዓል በሰሜን ሸዋ ዞን ኤፍራታና ግድም ወረዳ በታሪካዊቷ ጋዲሎ ሜዳ በድምቀት ተከብሯል። ጥምቀት የሰው ልጅ የዕዳ ደብዳቤ የተቀደደበት የፍቅር የትህትናና የአንድነት ማሳያ በዓል መሆኑን በሰሜን ሸዋ ሀገረ ስብከት የሕግ አገልግሎት መምሪያ ክፍል ኃላፊ ሊቀ ካህናት ሙሉጌታ መኮንን በዓሉን በታሪካዊቷ ጋዲሎ ሜዳ ባከበሩበት ወቅት የቤተ ክርስቲያኒቷን አስተምሮ አጋርተዋል። ከጥር 10 እስከ ጥር 11 ድረስ እስከ ጥር 12 የቃና ዘገሊላም በዓል አለና ይሄ በድምቀት ይከበራል። የአደባባይ በዓል ነው። በቤተክርስቲያናችን ጌታችን የመድኃኒታችን ኢየሱስ ክርስቶስ ከገሊላ በጉዞ ወደ ዮርዳኖስ መጥቶ በፍጡር እጅ የተጠመቀበት ትህትና፣ ፍቅር፣ አንድነት፣ ሰላም፣ እርቅ የዕዳ ደብዳቤ የተቀደደበት የእግዚአብሔር ልጅነትን ያገኘንበት እጅግ ታላቅ በዓላችን ነው። ከዚህ በፊት በነበረው አከባበር ምናልባትም ከ44 በላይ ታቦታት እዚች ቦታ ላይ መተው አድረው በዓሉ ይከበር ነበር። አሁን ላይ ግን 22 ታቦታት አካባቢው ላይ መተው በማደር በዓሉ ይከበራል። በ1888 ዓመተ ምህረት የጥምቀት በዓል እዚህ አካባቢ ላይ ይከበር ነበር። ከዛ ጊዜ ጀምሮ እንግዲህ በተለያዩ ሃይማኖታዊና ባህላዊ ይዘቶች ታክለውበት በዓሉ ሲከበር ቆይቷል ማለት ነው። አሁን ላይ በአካባቢው ጥምቀት በዓል እንዴት ነው የሚከበረው የሚለውን በአካባቢው በዓሉ ለማክበር የመጡ ሰዎችን አነጋግረን ወደ እናንተ እናደርሳለን። ጋዲሎ ሜዳ ጥምቀተ ባህር 44 ጽላት ይወጣበት እንደነበረ፣ ፈረስ ግልቢያ እንደነበረበት፣ ሩር መምታት ባህላዊ ሴቶችን ይዞ ሲከበር የነበረው መሬት ከ60 ሄክታር መሬት በላይ እንደነበረው ያው ታሪክም ሽማግሌዎችም ያወሳሉ። አሁን ላይ እንግዲህ ይሄ ታሪኩ በተለያየ መንገድ በነበረ የጸጥታ ተጽዕኖም በሌሎች በተለያየ አጋጣሚዎች 44 ጽላት የነበረው ወደ 23 ጽላት የወረደበት ሁኔታ ነው ያለው። በዚህ ቦታ ላይ ከ22 አድባራት በላይ ደብሮች ማለት ነው ከእያንዳንዱ ቤተክርስቲያን አቅም ያለው 2 እያመጣ ከ44 ታቦታት በላይ የሚከበርበት ታሪክ የተሰራበትና የባህረ ጥምቀት ደግሞ በድምቀት የሚከበርበት በቀበሌ ገብሬ ማህበር ደረጃ በሆነ ሰዓት ከ4 ቀበሌ ገብሬ ማህበር በላይ ከ13 አብያተ ክርስቲያናት በላይ የመጡ በድምቀት የሚያከብሩበት ታላቅ የባህረ ጥምቀት አደባባይ ነው። ይህ አካባቢ እንግዲህ በ1857 ዓመተ ምህረት አጼ ምኒልክ ከመቅደላ በነበሩበት በአጼ ቴዎድሮስ ግዞት በነበሩበት አምልጠው ወደ ሸዋ በሚመጡበት ወቅት በወቅቱ ሸዋን ያስተዳድሩ የነበሩ ከበዛብህ ጋር እዚች አካባቢ ላይ ጦርነት ገጥመው ነበር። ከዛ በኋላ አጼ ምኒልክ በድል አሸንፈዋል። ይህ ታሪካዊ ቦታ ነው። ከዛ ባሻገር ደግሞ የጥምቀት በዓል በድምቀት የሚከበርበት አካባቢ ነው። እዚህ አካባቢ ላይ በዓሉ እንደ ድሮ ወይም ደግሞ ሃይማኖታዊ ባህላዊ አስተምሮቱ ተጠብቀውበት እንዲከበር ምን እየተሰራ ነው፣ ምንስ መሰራት አለበት የሚለውንም ጠይቀናል። እንግዲህ ይሄን ታሪክ ለመመለስ ከ4 ዓመት በላይ ሆኖናል። ይሄን ስራ ስንሰራ ወደ ነበረበት ህብረተሰቡም አንድነቱን አጠናክሮ ወጉን ባህሉን ጠብቆ ከፍተኛ ልማት አቅዶ እየተንቀሳቀሰ ነው ያለው። እንደምታዩ ምናልባት አይተሹ ከሆነ በ200 ካሬ ላይ ጥምቀተ ገንዳውን ሲቀጥል ለነኚህ ጽላቶች መቆሚያ ትልቅ በጀት የያዘ መድረክ ያብነት ትምህርት ቤት ግንባታዎችን አጠናክረን ወደ ቀድሞ ወደ ነበረበት ታሪኩ ለመመለስ ህብረተሰቡ በጉልበቱም በእውቀቱም በገንዘቡም ከደጋፊ አካሎችና በጎ አድራጊዎች ጋር እየተንቀሳቀስን እንገኛለን። የኤፍራታ ግድም ወረዳ ዋና አስተዳዳሪ አቶ ችሮታው ባሳዝን ጥምቀት በጋዲሎ ሜዳ ሲከበር የነበረ ሃይማኖታዊ ባህላዊ ክዋኔዎችን በማስቀጠል ሊሆን ይገባል ብለዋል። ቦታውን ለማልማት ክዋኔዎችን ለመመለስ የሚደረገውን ጥረት ሁሉም ሊደግፍ እንደሚገባ ማሳስበዋል። አሁን የተጀማመሩት እዚህ የጥምቀተ ባህር ገንዳው አለ፣ የአብነት ትምህርት ቤቱ አለ፣ ሲደመር የእምዬ ምኒልክና የበዛብህ እዚህ ሐውልታቸው ተሰርቶ የፈረስ ግልቢያው የሩር ቅሊያውና የተለያዩ ጨዋታዎቹ መከበር አለባቸው በየዓመቱ። እዚህ ያለው ማንኛውም የመጣ ሰው ጋዲሎን አይቶ እንዲረዳ እንዲገነዘብ ሊያደርግ የሚችል ስራ መስራት መገንዘብ አለብን። እኛ እዚህ ያለን ሁላችንም